ሰዎች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ በዘት ትረፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ኑሃሚን ክፍል 27 ተለቀዋል። ክፍል 27 ላይ እንግዲህ ኑሃሚንና ኤርሚያስ አሁንም እየተባሉ ነው። ዛሬ እንግዲህ ኤርሚያስ ኑሃሚን አግቶ መኪና ውስጥ አስገብቶ ይዘዋት ሄዶ ነበረና ይዘዋት በሄደበት ሰዓት እኔ ከአንተ ጋር ማውራት አልፈልግም፣ አላፈቅርም፣ ከአንተ ጋር መሆን አልፈልግም ብላ ስትነግረው ነበረ። እሱ ደግሞ እኔ በጣም ነው ማፈቅርሽ፣ ከአንቺ ውጪ መኖር አልችልም። ስለዚህ ለምንድን ነው የማይገባሽ? አንቺ ልጅ ለምንድን ነው የማትረጅኝ? በአንቺ ምክንያት ሾፌር ሆኜ የዛ ቤት እንደተቀጠርኩ እየገባሽ አይደለም ወይ? በዛ ላይ ደግሞ ኤደን ልትጎዳሽ ልትበቀልሽ ተመልሳ እዛ ቤት በሰራተኝነት ገብታለች። ስለዚህ እሷ አንቺ ለመጉዳት ወደኋላ አትልም። ስለዚህ የምትሰሚኝ ከሆነ ስሚኝና ከዛ ቤት ተያይዘን እንውጣ ብሏታል። እሷ ግን አሁንም አልሰማህም፣ እኔ ከዚህ በኋላ ከአንተ ጋር መሆን አልፈልግም ብላ ነግረዋለች። እና በዛ በሚጨቃጨቁበት ሰዓት ወደ ላይ ብሏት ነበረና ወደ ላይ ሲላት እንዴ አረገሽልኝ እንዴ ኑሃሚዬ የኔ ቆንጆ ብሎ ሲጠይቃት አላረገዝኩም ዶክተር ጋር ሄጄ ነበርና ደስ የሚል ዜና ነበር የነገረኝ ብላ ስትመልስለት እንዴ የኔ ልጅ በወድሽ ተሸክመሻል እንዴ ታዲያ ብሎ ነበር የጠየቃት። አይደለም አትጓጓ፣ ያንተ እየተረገመው ያንተ ሰው ያንተ ልጅ እኔ ወደ ውስጥ የለም ብላ ነበር የነገረችውን። እና ከዛ በኋላ በተደጋጋሚ ወደ ላይ ስላት ነበረ። ወደ ላይ ስላት እንግዲህ ኤዳ ድጋሚ አሁንም የምርመራ እንትኑን አጥታ ከራሷን ካየችው በኋላ ኑሃሚን እርጉዝ ናት ማለት ነው። በጣም ነው የሚያስጠላው። ባታረግዝ ጥሩ ነበረ፣ ግን እርጉዝ ናት ማለት ነው። ቤተሰቦች በጣም ነው የሚያስጠላው። እኔ እንጃ ያው ለኤርሚያስ በጣም ነው ደስ የሚለው፣ ምክንያቱም ከሷ ልጅ እንዲኖረው ይፈልጋል ማለት ነው። በጣም ነበረ እንደውም ገና እርጉዝ መሆኗን እንኳን ሳያውቅ በጣም ነበረ ደስ ያለው። አሁን ደግሞ ይሄን ነገር ሲሰማ በጣም ደስ ይለዋል ብዬ አስባለሁ። ምናየው ይሆናል። ኤደን እንግዲህ እዛ ቤት ገብታለች። ከሁሉም ሰው ጋር እየሰራች ነው። ከወይዘሪት ዝናሽ ማን ደፍሮ ነው ማን ነበረ ስሟ፣ ከሷ ጋር እየሰራች ነው። ኤርሚያስን ለመበቀል ኑሃሚን ለመበቀል እዛ ቤት ገብታለች። እንግዲህ ከአምራን ጋር ዛሬ አብራን አግኝታ ነበርና ከአምራን ጋር በተገናኙበት ሰዓት ኑሃሚንና ናሆሜ ጥፍጥ ያለ ፍቅሩ ብድ ያለ ፍቅር ውስጥ ነው ያሉት ብላ ነበረ የፎገረቻት። ግን እነሱ ምንም ፍቅር ውስጥ የለም። እንደውም ናሆሜ ከዚህ በኋላ አጠገቤ እንዳደርሺ፣ አባትሽና አንቺ እዚህ ቤት የመጣችሁት እኔን አግብተሽ ሀብታችን ለማውረስ ነው እንጂ እዚህ ቤት የመጣሽው እኔ ፈልገሽ አይደለም። ስታወሪ መኝታ ቤት ቁጭ ብዬ እየሰማችሁ ነበረና ለኛ አንቺ ይሄናል የምትጨነቂበት ምክንያት የለም። ስለዚህ የዚህ ቤተሰብ ጉዳይ ይሄናል የሚያስጨንቅሽ ከሆነ እውነትም እናቴ እንዳለችው የኛን ሀብት ፈልገሽ ነው የመጣሽው ማለት ነው። ስለዚህ ከዚህ በኋላ ከዚህ ቤት መሄድ ትችላላችሁ። እኔ እናቴ ስታስቃይ ስላዘንኩልሽ ነው እንጂ አንቺ መቼም ላፈቅርሽም አልችልም፣ አፍቅሬሽም አላውቅም። በዚህ ከአምራን ጋር በተጣለውበት አጋጣሚ ተጠቀመሽ ናሆሜ ያፈቅረኛል ብለሽ ካሰብሽ በጣም ተሳስተሻል ብሎ ነበር የመለሰላት። አይደለም የተሰበረ ልብ እንደዚህ በቀላሉ አይጠገንም፣ ልቡን እጠግንለታለሁ ብለሽ ካሰብሽ ተሳስተሻል። የተሰበረ ልብ አዎ በቀላሉ እንደዚህ አይጠገንም፣ ግን በጊዜ ደስ ሊጠገን ይችላል ብላ ነበር የመለሰችላት። በዛ ሰዓት እንግዲህ አስመልሷት ሲሄድ እሱም በጣም ግራ ነበር የተጋባው። አሁን ምን ይፈጠር ይሆን? ኑሃሚን ካረገዘች ከባድ ነገር ነው የሚፈጠረው። አቤት አቤት አቤት። አምራን ግን በጣም ነው ደስ የሚላት እንደዚህ ይሄን ነገር ከሰማች። ኤደንም በጣም ነው ደስ የሚላቸው። ብዙ ሰዎች ደስ ይላቸዋል። ናሆሜ ብቻ ናት በዚህ ነገር የማትደሰተው። ኑሃሚንና ናሆሜ ናቸው የማትደሰቱት ብዬ አስባለሁ ቤተሰብዬ። ለማንኛውም ይህን ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋቸው ቤተሰብ እንድትሆኑልኝ በትህትና ጠይቃቸዋለሁ የኔ ውድ ቤተሰቦች ማለት ነው።